ኢትዮጵያ አጅቦች እጅ ነው የገባው። ሊገሉትም ይችላሉ። ስለዚህ ዝም ማለት ነው። ኤኒዌይስ ከዚህ በላይ እኔ ማውራት አልፈልግም። የሚጠይቀው እንኳን ሰው የለም እዛ። እኔ ግን ነግሬዋለሁ። ድምጽም አደራ ግን አንድም ሰው በተለይ ከኛ ከአማራው ስለሰያ ምንም እንዳትሉ ታጠብቁበታላችሁ። ማርያምን ዝም ማጥበቅ አይደለም፣ አይፋቱትም። ምንም እንትን እንዳት ምንም አልንም አላልንም አይፋቱትም። ይሄ ምንም ማለት አይጠበቅም። ግን አሉት አላሉት አይፈቱትም። ሰያው ቃሊቲ ታስሯል። አልሰማችሁም እንዴ? ሰምቻለሁ። እኔ ይውላችሁ ነግሬዋለሁ። አትሂድ ብዬዋለሁ። ወላሂ ነው የምላችሁ። አትሂድ ሰያው። ለዛ ነው እኔ ምንም እንትን ያላልኩት። ምንም ማድረግ ስለማይቻል ምን ታመጫለሽ? ምንም ሳውዲ ቢሆን በብርሽም በምንሽም በሆነ ነገር ብለሽ ልክ እንደባለፈው ታስወጪዋለሽ። ኢትዮጵያ እጅ አሰላሙ አለይኩም ወራህመቱላህ ወበረካቱ። ውድና የተከበራችሁ የቻናሌ ተከታታዮችና እንዲሁም ጓደኞቼ እንዴት ናችሁልኝ? ደህና ናችሁ ወይ? ሁሉ ሰላም ሁሉ መልካም ከኔ ጋር አልহামዱሊላህ። ውድና የተከበራችሁ ተመልካቾቼ እንዲሁም ክርስቲያን ወገኖቼ ሰላም ብያለሁ። ከናንተስ እንዴት ነው? ሰላም ነው ወይ? ከኔ ጋር አልহামዱሊላህ። ውዶቼ እንግዲህ ዛሬ በጣም ባሳዛኝ ዜናና በጣም በሚያናድና በሚቆረቁር በጣም በሚያም ነገር ነው ማለት ነው የመጣሁላችሁ ውድ ተመልካቾቼ። እንግዲህ ብዙዎቻችሁ በቲክታክ ብዙ ሲዘዋወር አይታችሁ ሊሆን ይችላል። ነገር ግን በደንብ ሆኖ እስካሁን ድረስ የተገለጠ ዜና የለም እና ውድ ተመልካቾቼ እንግዲህ በቅርብ ሰዓት ወደ ኢትዮጵያ እንደመጣ ታውቃላችሁ። እንግዲህ ሰይድ ወረባቦን የማያውቅ ሰው የለም። በቲክቶክ ዓለምም በተለያዩ በሶሻል ሚዲያዎች ብዙዎቻችሁ ታውቁታላችሁ። እንግዲህ ሰይድ ወረባቦ በቅርቡ ወደ ኢትዮጵያ ሀገሩ መጥቶ ነበር ማለት ነው። ነገር ግን በጣም ያሳዝናል። ያው ኢትዮጵያ እንደወረደ አዲስ አበባ ኤርፖርት ላይ ተይዞ ወደ እስር ቤት ገብቷል ማለት ነው። ውዶቼ እንግዲህ ብዙ ጊዜ የሚሰራውን ስራ ታውቃላችሁ። ያው እንግዲህ ማንን እንደሚገድፍ የሚታወቅ ነው። ብዙ ጊዜ ችግረኞችን በመርዳት የተቸገረ የታመመን ወደ ሶሻል ሚዲያ ላይ እያመጡ መርዳት፣ እንዲሁም ደግሞ የተለያዩ ጨዋታዎችን መጫወት። ከዛ ባለፈ ደግሞ እንግዲህ ገዳፊ እንደ አማራነት የሚገድፈው ፋኖ መሆኑን ብዙዎቻችሁ ታውቃላችሁ። በዛ ምክንያት እንግዲህ ኢትዮጵያ ገብቶ ተይዞ እስር ቤት ገብቷል ማለት ነው። አሁን ላይ የሚገኘው እንግዲህ በእስር ቤት ውስጥ ነው ማለት ነው። እስካሁን ድረስ የወጣ ነገር የለም። በምን ምክንያት እንደተያዘም የሚታወቅ ነገር የለም። ነገር ግን ተይዞ እስር ቤት ስለገባ ብቻ ያው በፖለቲካው ውስጥ ስለሰራ በዛ መንስኤ ነው የተያዘው ነው እየተባለ ያለው። ነገር ግን እስካሁን ድረስ ጥፋቱ በጣም ያጠፋው ራሱ ነው። ምክንያቱም በአሁን ሰዓት ባልተረጋጋበት ሰዓት አማራ ክልል እንደፈለገ እቴመናዬ በሆነበት ሰዓት ወደ ሀገር ኢጃዛ መንጣት ትንሽ ከብዳል። በምን አይነት ሐሳብ አስቦት እንደሆነ እኔ ምንም የማውቀው ታሪክ የለም። በአሁን ሰዓት እዚህ ያለ ሰው በየት ብዬ በወጣው በየት ብዬ ወጥቼ ጊዜውን ባሸጋገርኩት ሮሄን ባሸጋገርኩባት እያለ በሚያስብበት ጊዜ ቀጥታ ወደ ኢትዮጵያ መግባት ማለት ራሱን አሳልፎ መስጠት ነው የሚሆነው ለሱ ማለት ነው። የተለያየ ማህበረሰብ ቢመጣ አሁን የተለያየ ሰው በውጭ ሀገር የሰራ ኑሮ ወደ ሀገር ቢገባ ምንም የሚካበደው ነገር የለም። ነገር ግን ሀገራችን ሰላም ስለሌለ አሁን ላይ በውጭ ሀገር የምትኖሩ ሰዎች ወደዚህ ሀገር መምጣትን ብዙ አይፈለግም። ምክንያቱም ሀገራችን ስላልተረጋጋ ማለት ነው። ሰይድ ወረባቦ እንግዲህ ላይቭ ላይ ብዙ ነገሮች የሆነ ስሙ ብዙ ነገር እየተጠፋ በባለፈው እንደገና ሳዑዲ አረቢያ ላይ እስር ቤት ገብቶ እንደወጣ ብዙዎቻችሁ ታውቃላችሁ። አሁን ግን ጥላቶች እያናፈሱት ነው ያሉት። ብዙ ሰዎች ደግ ሆነ የሚል ኮሜንት ነው የበዛው ማለት ነው። በቲክታክ ውስጥ ብገቡ በጣም የሚያሳዝን ሁኔታ ላይ ነው ያለውና አሁን ላይ እንግዲህ የአማራ ህዝብ በሙሉ ስለሱ
ሚስጥር እያወጣ አይደለም ያለው። ምክንያቱም የሱ ሚስጥር በወጣ ሰዓት ብዙ ጥላቶች ስለሚኖሩ ብዙ እንትን ስለሚሉ ወንጀሉ እየጠበቀና ነገሮች እየከፉበት ይሄዳሉ ማለት ነው። ያው እንግዲህ በተቻለው አቅም ውጭ ሀገር ቢሆን በብርም ይሁን በምንም ይሁን በምንም ተብሎ ሊወጣ ይችላል። ነገር ግን ኢትዮጵያ አሁን ላይ ሰው እጅ ላይ በቃ መንግስት እጅ ላይ ከገባችሁ መውጫው ይከብዳል። በቃ በአሁኑ ሰዓት መውጣት በጣም ከባድ ነው። ሳገቡ ነውና መጠንቀቅ። እንግዲህ ሰይድ ወረባቦ ምን እንዳሰበ ባይታወቅም ምን አይነት ህሊና እንዳለው ባይታወቅም በአሁኑ ሰዓት ወደ ኢትዮጵያ መምጣትን እንዴት እንዳሰበው እኔ ምንም ሊገባኝ አልቻለም። ምክንያቱም ብዙ የሚመክር ሰው ወደ ኢትዮጵያ ሌላ ሰው ሲመጣ እንደውም እንዳትሄዱ የሚል ሰው ብዙ ምክሮችን የሚመክር ሰው በአሁኑ ሰዓት ተነስቶ ወደ ኢትዮጵያ የገባበት ምክንያት ምን እንደሆነ አላውቅም። እንግዲህ በአሁኑ ሰዓት ምንም አዲስ ነገር የለም። እስር ቤት እንደገባ ነው የሚታወቀው። ነገሮችን እንግዲህ አላህ ያቀልለት ከማለት ውጭ ሌላ ምንም የሚባል ነገር የለም። ምክንያቱም አሁን ላይ ዱዓ ብቻ ነው። ነገሮችን ቀለል አድርጎ ቢወጣ የተመረጠ ነው። በጣም ደስ ይላል። ነገር ግን ነገሮች እንዳልሆኑ ሲሆኑ ትንሽ ያሳዝናል። ብዙ ሰው እያወጣው አይደለም። ቲክታክ ላይ ብዙ አማራዎች ልባቸው ተጎርቶ አዝነው በጣም ብለው እሳቱን ውጠው የተቀመጡበት ሁኔታ ነው ያለው። እንግዲህ እንደሰማችኋቸው እነ ዙፋን እነ ተምር ምናምን ላይቭ ላይ ገብተው ስለሱ በኮሜንት ሲያነሱባቸው ተው እያልነው ነው የሄደው። ስለሱ የአማራ የሆነ ሰው ስለ ሰይድ ስም አንስቶ እንዲያወራ አንፈልግም ነው ያሉት። ምክንያቱም ነገሮች እንደሚባባስ ስለሚያውቁ አሁን ሶሻል ሚዲያ ላይ ነገሮች ከተራዘመ ለሱ ሁሉም ነገር ጉዳት ነው የሚሆንበት። ምክንያቱም የሚጠቅመው ነገር አንድም ነገር ስለሌለ ማለት ነው። እሱን የሚጠቅም ነገር ምንም አሁን ሶሻል ሚዲያ ላይ ቢራገብ የሚጎዳው እሱ ነው። ማንም ሰው የሚጎዳ የለም። እንግዲህ ተው እየተባለ ነው ብለዋል። ወደ ኢትዮጵያ የገባው ብዙ ሰው አባብሎታል ብለዋል። ነገር ግን እንግዲህ አላህ የፈቀደው ነገር ስለማይቀር ይህን ነገር ወስሶ አምጥቶ እሳት ላይ ገብቷል ማለት ነው። እንግዲህ አላህ ይዘንለት፣ አላህ ያስተካክልለት፣ ነገሮችን አላህ ያቀልለት ከማለት ውጭ ሌላ የምንለው ነገር የለም። ብዙዎቻችሁ እንግዲህ የተወዛገባችሁ ሰዎች ምን ሆኖ ነው የምትሉ ሰዎች አላችሁ። ሞቶ ነው ወይ የምትሉ ሰዎች አላችሁ። ምንም የሆነው ነገር የለም። ወደ ኢትዮጵያ ኢጃዛ መጥቶ አዲስ አበባ ኤርፖርት ላይ ሲወርድ ተይዞ ወደ እስር ቤት ገብቷል። በቃ ሌላ ነገር ምንም የሚያወዛግብ ነገር የለም። የሚያስፈራ ነገር የለም። አዲስ ነገር ምንም ነገር የለም። እስካሁን ድረስ የወጣ ኢንፎርሜሽን ምናምን የለም። ያው እስር ቤት ገብቷል። በቃ ይህንን ብቻ ነው የምናውቀው እና ሰላማችሁ ይብዛልኝ። ላይክ ሸር አድርጉ። ቤተሰብ ይመቻችሁ። በሌላ ቪዲዮ እንገናኛለን። አሰላሙ አለይኩም ወራህመቱላሂ ወበረካቱ።